እናንተ ይሁን ቤተሰብ ረመዳን እንዴት ይዛችኋል? ዛሬ በድጋሚ እንግዲህ በረመዳን ባለፈው ቆይቼው ነበር። አሁን ዘይቴ ትንሽ ላደርገውና ሰላበዛ ዛሬ የሚሰራው ነገር ምንድነው? ፍሪካ ነው የሚሰራው ከሙሉ ዶሮ ጋር ማለት ነው። ያው ዶሮ አርስቶ ወይስ እንደዚህ አይነት ነው የሚሰራው። የሚያስፈልገው ይሄንን ሽንኩርት ጨምረዋለሁ። የከተፍኩት ሽንኩርት ያዘጋጀሁት አለ። እሱን እንደዚህ እየሰራ ሰላማቸው እጥፍ ድረብ የበዛ የተረፈ ይሁንላችሁ እያልኩኝ አሁን ዶሮዬን በደንብ ያጥብያለሁ። ዘፍዝፌ በደንብ እንትን ቆሻሻ እንዲወጣ አድርጌዋለሁ። አሁን ወደ ስራ ነው ደግሞ መሄደው የነበረው የቀረውን ደግሞ አጸደዋለሁ ማለት ነው። እና ሁሉ ሰላም፣ እኔ ሰላም ነኝ። እናንተ ጋርም ያለው ሰላም እንዲበዛ በእጥፍ ተማምነዋለሁ። ስለዚህ ዶሮአችን ስናጠብ እንደዚህ በደንብ አድርጌ በሎሚዎችን ጨማምሬ አጥቤያለሁ ማለት ነው። አሁንን ጨምሬ በደንብ ነው የምጨምረው። ስለዚህ እንደዚህ በጣም ጨውና ሎሚ 2 ሎሚ ነው የጨመርኩት። ምክንያቱም ዶሮ ስለሆነ ሽታው በደንብ እንትን እንዲሆን ማለት ነው። ሙሉውን ነው እንደሚታዩ በደንብ አድርጌ ነው ያጠብኩት። እሳት ስለወስዶ ነው እንትን እሳቱን ለመቆጠብ ያጠብኩት። ይሄንን እንደዚህ ነው ያው ሙሉ ዶሮ ማለት ነው። ይሄንን ነው የሚመስለው። ስለዚህ አሰራሩ አሁን ውሃን ጨምሬ መጨረሻው ላነጻ ጽድት አድርጌ እሱ ላይ የሚጨምረው ደግሞ እዚህ ጋር ያዘጋጀው ፍሪካ የሚባለው ነው አለ። እሱንም ደግሞ እዚህ ጋር አጥቤ አስተካክያለሁ። ይሄንም እንደዚህ ንጹህ ሆናል። ይሄንን ከፈለጋችሁ መጀመሪያ የሆነ ጠጠር ነገር አለው ለጊዜ መጠቀም ከፈለጋችሁ ጊዜን ለማሳጠር ከፈለጋችሁ በትኩስ ውሃ ትንሽ ውሃ ሞቅ አድርጋችሁ በሱ መዘብዘብ ትችላላችሁ። ደግሞ የምትቆዩት ጊዜ ምናምን የሚኖራችሁ ከሆነ እንደፈለጋችሁ በቀዝቃዛ ውሃ ዘብዝፋችሁ 1 ሰዓት ልታቆዩ ትችላላችሁ። መጀመሪያ አጥባችሁ ማለት ነው። ማለትም ለቅማችሁ በውስጡ ላይ ያለው እንዳለ አውጥታችሁ ይሄን ነው የሚመስለው። ከዚህ ጋር አንድ ላይ ነው የሚሰራው። ዘፍዝፌ አጥቤ ምን ብዬ አዘጋጅቼዋለሁ። አሁን ወደ ስራዬ ነው የሚገባው። ስለዚህ ይሄንን ደግሞ እንዳጠብኩት ንጹህ እንደነበረ ነው። እንዴት ነው ምን ስራ አሰራሩ ከምን ጋር ነው የሚሰራው? ነጭ ሽንኩርት ያስፈልገኛል። እዚህ ጋር አሁን ሽንኩርትና ትንሽ ዘይትን ጥጄያለሁ። እሱ እየተበሰለ እያለ ሽንኩርቱን ትንሽ ዘይትን ትንሽ ይጨምራል አድርገው ትንሽ ያንሰኛል። ስለዚህ ለሱ የሚያስፈልገው በአጠቃላይ ፍልፍል ጥቁር አስማው ለተጨምራላችሁ። ያው ፍልፍል እዚህ ሀገር እንደሚያስፈልገኝ አይነት ነው። እሱን ተጨምራላችሁ። ጨው ያስፈልጋል፣ ደግሞ ማጣፈጫ ያስፈልጋል ማለት ነው። ከነዚህ ነገሮች ጋር ስንጠቀም እሱ እንደሚያስፈልገው መጠን ትንሽ ደግሞ ጨው አድርጓለሁ። ሳላበዛ ሽንኩርቱን ጋራ እንደሚቆላላ ማለት ነው። ይሄኛው ከዚህ ጋራ እንደዚህ አድርጌ ስጋ ደግሞ ያስፈልጋል። ስለዚህ እዚህ ጋር ደግሞ የምንሰራው ስጋ እንጨምረዋለን። ፈጨ ስጋ ደግሞ ነጭ ሽንኩርት ደግሞ እዚህ ጋር 1 ማንኪያ ይጨምረዋለሁ። ከሱ ጋር አብሬ አቆላላለሁ። ስለዚህ እሱን ደግሞ እንደዚህ እየሰራው ይሄንን የሚሰራው ለምንድን ነው? ከእንትኑ ጋር አንድ ላይ ሆኖ እንደሚሰራ ነው። እሱ እዚህ ጋር እየተጠበሰ ያኛውን ስንዴው ቅንጨን ጨምረዋለሁ። እነዚህን 5 ቅመሞችን ደግሞ ይጨምረዋለሁ። ዝንጅብል፣ ጥቁር አዝሙድና ፈረንጅ ቅመም ያሉትን አደባልቄ ለዚህም ለዛኛም እንዲሆን ይጨምረዋለሁ ማለት ነው። ከዛ ውሃው ላይ ደግሞ ጨምረዋለሁ። ውሃው ላይ ምክንያቱም እንትኑን ለማብሰል ስለሆነ ስጋውን ከሱ ጋር ስለሚበስል ለሱም ግማሽ ለዚህም ግማሽ አድርጌ ነው የተጠቀምኩት።
ያስፈልገኝ መጠን ደግሞ ከዚህ አሁን ከቅድሙ ከስንዴው ትንሽ እጨምረዋለሁ። ከዶሮ ውስጥ ስለሚጨመር ይሄኛው በኋላ ላይ ስለሚሰራ ችግር የለም። እንደዚህ አድርጋችሁ እንትን ታደርጋላችሁ። አሁን እኔ እንደዚህ አድርጌ ነው የምጠቀመው። አሁን ስጋውና ስንዴውን እዚህ ውስጥ ነው የምጨምረው። እንደዚህ ስጋውና ስንዴው ይሄን ያህል ሁለት ተጨመርኩኝ ይበቃል። ራሱ እየፋፋ ስለሚበስል ይሄን እንደዚህ አድርጌ ጨምሬ ይሄን እንደዚህ ደግሞ ቋጠር ነው የማያደርገው እንዳይፈታ። እንደዚህ ነጭ አይነት ክር ወስዳችሁ እስር ነው የምታደርገው። ከዛ ውሃ ውስጥ እጨምረዋለሁ እንዳይለቀን እንደዚህ ነው የምናደርገው። ከዛ ቶሎ ይበስልልኛል። አይታችሁታል። እዚህ ጋር የፈላ ውሃ አለ። እሱ ውስጥ ነው የምጨምረው ቶሎ እንዲበስልልኝ ማለት ነው። ከዛ የሚያስፈልገኝ ነገር ሌላ ሽንኩርት ጨምረዋለሁ። እዚህ ስጋው ላይ ደግሞ ይሄንን እየጨመርኩኝ እነዚህ ቅመሞችን በአጠቃላይ ሎሚ አለ፣ እነዚህ አስሚሮኖች ሁሉም ነገር አለ። እሱን ደግሞ እንደዚህ ነው የሚጠቀመው። ሽንኩርት ደግሞ እንደዚህ ሽታው ቃራኑ ቆንጆ እንዲሆንለት እንደዚህ ጨምራለሁ። እሱ እዛ ጋር ይበስልልኛል። ያለ ውሃው በኋላ ላይ ያስፈልገኛል። ስጋው ባጠገቡ ይበስልልኛል። እዚህ ጋር የቀረውን ሽንኩርቱን እዚህ ጨምራለሁ። ከዚህ ሽንኩርትና ደግሞ ይሄንን ያስተረፍኩትን እዚህ ጋር አበስለዋለሁ። ስንዴው ማለት ነው። ከዛ ላይ ትኩስ ውሃ ይጨምርበታል። ከዛ ይሄኛው በዚህ ይበስላል። ያኛው ደግሞ እዛ ጋር እየተሰራ ስለሆነ ውሃ ከሱ ጋር እኩል እንዲሆን እንጨምረዋለን። እዚህ ጋር እስከሚበቃኝ ያህል ውሃ እንደዚህ ትኩስ ውሃ ጨምርበታል። ከዛ ትኖርም ደግሞ እሱ ላይ ይሄንን ማጣፈጫ እንጨምረዋለን። ወደዛኛው ላይ ደግሞ እንጨምረዋለን። ይሄን እንደዚህ ከተጨመረ ይበቃል። ከዛ ቆንጆ ሁኔታ መጨረሻችን ነው የምናየው። ከዚህ በኋላ አሁን ሌላ ምንም ነገር አያስፈልገውም። ስለዚህ ይሄንን ቅመሞችን ደግሞ እንጨምራለን። ከዛ በኋላ ጨው ያስፈልገኛል። ሌላ ምንም ነገር አያስፈልገውም። እዚህ ጋር ደግሞ ያኛም እየሰራው እዚህ ጋር ጆዝ ህንድና ይሄ ጆዝ ህንድ ይባላል። ይሄ ጄዝ ነው። ከሱ ጋራ ደግሞ ይሄንን ገታየብ እንሰራዋለን። እዚህ ጋር ዝብደ የጨመርኩት አለ። እሱ ላይ ነው የሚጨምረው ዝብደ። እዚህ ጋር ደግሞ ሰላጣ አዘጋጅቼዋለሁ ማለት ነው። ስለዚህ ያኛው ምግቡ እዛ ጋር እየበሰለ ይሄንን ደግሞ እንደዚህ እያደረግን እንሰራለን ማለት ነው። ይሄ ለመፍቱር ስለመሆን ዛሬ በ16ኛው ቀን ነው እንግዲህ ማለትም በ16ኛው ቀን ነው። የጾማችን መጨረሻ እየደረሰ ነው እንግዲህ። ሰላም ጾም አድርጎ ፈጣሪ ይጠብቀን፣ ከሁሉም ነገር እየጠብቆ ያደረሰን እሱ ነውና ምስጋና ይስፋው ለአምላካችን። ስለዚህ አዲስ ሰዎች የሆናችሁት መቼም ያው መጀመሪያ ላይ ማለት የነበረብኝ ስለዚህ መጨረሻ ላይ ቢሆንም እንትን እንዳትረሱ በእግዚአብሔር ፍቃድ እንትን አሳስባችኋለሁ። ይሄ ገታየት ነው እየተሰራ ያለው። ይሄኛው ደግሞ ሰላጣ እዚህ ጋር ይሄንን የሚመስል ሰላጣ ማለት ነው ቆንጆ ሁኔታ አዘጋጅቼዋለሁ። አሁን ምን አደርጋለሁ ደግሞ እዚህ ጋር የሰራሁትን የበሰለልኝ ይሄንን እንደዚህ አስቀምጣለሁ። ኢየሱስ ጌታ ነው። ይሄንን አሁን እንትን ከለሩን ደግሞ እንድንቀይር ወደ ፍሩኖ ነው የምናስቀምጠው። ይሄንን በሚመስል ሁኔታ በስሎልኛል። ይሄንን በሚመስል መልክ ደርሷል። አንድ ላይ አድርገን ነው የምናሳየው ቀጣዩ። ይሄንን በታየት ደግሞ እዚህ ጋር እንደዚህ አድርገን እንጠብሰዋለን። በሚገርም ሁኔታ እዚህ ጋር እየተጠበሰ ነው። እንደዚህ አይነት መልኩ ይሄንን በሚመስል ሁኔታ እንግዲህ ሰርተን አዘጋጅተናል ማለት ነው። ሰርቻ አዘጋጅቼዋለሁ። መልካም የረመዳን የምፈታበት ሰዓት ደረሰ። እንኳን ደረሳችሁ። ይሄንን በሚመስል ሁኔታ ሰላጣው ደግሞ ይሄንን ይመስላል። ቆንጆ በሚያምር ሁኔታ ነው የተዘጋጀው። አሁን ደግሞ ዶሮን እናመጣዋለን።
እዚህ ጋር ቀታየት አለ። እዚህ ጋር ደግሞ ዶሮ አለ። ይኸውላችሁ ቆንጆ ከለሩ እራሱ ይስወጣል። ይሄንን በሚመስል ሁኔታ አዘጋጅተናል። ቆንጆ ምሳ እራት ነው የሰራሁት። ይሄንን ነው የሚመስለው የዛሬ ምሳችን። ይሄንን ነው የሰራሁት። በጣም በሚያምር ሁኔታ ቆንጆ ነው። ትወዳላችሁ? እኔ በጣም ወድጄዋለሁ። መልካም ጊዜ። ባይ ባይ። በጣም እወዳችኋለሁ። ባይ ባይ። መልካም ጊዜ። ዶሮ አርስቶ ማለት ነው። ይሄንን ነው የሚመስለው።